በአስር ቀናት ላይ ይጥሩ ነበረ። ማላ የጅተሂዱ ፊ ገይሪሂ በጣም ይለፉ ነበር በእነዚህ 10 ቀናት ሌሎች ላይ ከሚለፉት የበለጠ ማለት ነው። ሌላው ላይ የማይለፉትን እዚህ ቦታ ላይ ሲደርሱ 10 ቀናት ላይ ለየት ያለ ጁህድ ይመጣል ማለት ነው። ወሚን ዛሊከ ኢሕያኡ አግለቢ ለይል ከዚህ መካከል ከእጅቲሃድ መካከል አንዱ አብዛኛውን የሌሊት ክፍል ነቅቶ ማሳለፍ በዒባዳ ማለት ነው። ወቃለ ባዕዱሁም ኢሕያኡ ኒስፊሂ ከፊል ዑለማዎች ግማሹንም እንኳ ኢሕያ ካደረገ ከቆየና በዒባዳ ካሳለፈ ያገኘዋል ብለዋል። ሐታ ለይለቱል ቀድር ሐታ ኢንሻአላህ ወደፊት እንመጣለን። ወዘከረ ባዕዱ ሻፊዕያ አወለ ሌሉ ነው አወለና አኺሩ ችግር የለም ግማሹ ይሄኛው ሐዲስ ከንተ ካለው በኋላ የመጣ ነው። የትኛው አወለ ረመዳን ባለ ንስፍ ረመዳን ከቲካፈረው ጋር ያለው ነበር። አማ ኺላፉን በባለፈው አሳልፈናል። አብዛኛዎቹ ከሐዲስም ተረጋገጠ የተባሉ የትኛው ነው ብለናል? አልዓሽሩል አዋኺር የመጨረሻዎቹ 10 ቀናት ነበር የበለጠ ኢዕቲካፍ ያደርጉበት የነበረው ብለን ጨርሰናል። እሱ አይደለም እንዴ አኺር ላይ በዚህ በ10 ነው ያዘው። አዎ በ10 ነው ያዘው። እንግዲህ አሁን ርዕሳችን ምንድነው የሚለው? في ذكر العشر الأواخر من رمضان 10 ቀናት የመጨረሻዎቹ من قالوا وذكر بعض الشافعية كثير شافعية علماء تكسوا قالوا في إحياء ليلتي العيدين ሁለቱን ዒዶች ኢሕያእ ማድረግ የሚወደድ ነገር ነው። ሁለቱ ዒዶች ዒዱል አድሓና ዒዱል ፊጥር እና ሌሊቱን በዒባዳ ማሳለፍ እንደሚወደድ ዑለማዎች ይጠቅሳሉ። ታዲያ ከፊል ሻፊዕያ ዑለማዎች እነዚህን ሁለቱን የዒድ ሌሊቶች በዒባዳ አሳለፈ ሌሊቱን የሚባለው ምን ያክል ሲቆይ ነው የሚለው ሲጠቅሱ አነሁ ተሕሱሉ ፈዲለቱል ኢሕያኢ ቢሙዕዘሚ ለይል ይህን ሌሊቱን በዒባዳ አሳለፈ ለመባል አብዛኛውን የሌሊቱን ክፍል በዛ ካሳለፈው ይገኝለታል፣ አደረሰ ይባላል። ሙሉ ሌሊቱን ነቅቶ ባያሳልፈው እንኳ አብዛኛውን ሌሊት ነቅቶ ካሳለፈ ያገኘዋል ፈዲላውን። ወቃለ ባዕዱሁም ተሕሱሉ ቢሰዓ አንዳንዶቹ አግራርተው አረዱ የተወሰነ ጊዜ ራሱ ከቆየ ኢሕያእ አደረገ ይባላል። ወቀድ ነቀለ ልኢማም እንግዲህ ለእንደዚህ አይነቱ ደካማ ሆነ እንደቻለች وقد نقل الإمام الشافعي رضي الله عنه في كتابه الأم بتسمي كتابات شولي تقصولا الإمام الشافعي عن جماعة من خيار أهل المدينة ما يؤيده بتعم مرت يتمردوا من بارو يا مدينة سوج يا علماء مالتنا كان نرسو يستلفوا الإمام الشافعي كلا يتكسنهم إحياء من بارو نجر بتوسنا جيزين كاراسو يجنيا لميلون يعجزالهم يعني بيدقف نجر أستلفوا الإمام الشافعي يتراكم نجر. ونقل عن ابن عباس رضي الله عنهما أن إحياءها يحصل بأن يصلي العشاء في جماعة. الله أقرار ثاني كعبد الله بن عباس يتنكر يتوسل ودكم هي إحياء ليلة ما سلف ميبالو نجر يعيشان صلاة بجماعة مسجد راسه بكي ونوالو የዒሻን ሶላት በጀማዓ ከሰገደ ሌሊት ላይ አይደል የሚከሰተው? የጁማዓ የዒሻን ሶላት መቼ የሚሰገደው? ሌሊት ላይ። ሌሊት ሲባል የቱ ነው የሚጨምረው? ሁሉ ከፀሐይ ከጠለቀች በኋላ በሙሉ ሌሊት ነው የሚባለው አይደለም እንዴ? طيب بأن يصلي العشاء في جماعة የዒሻን ሶላት በጀማዓ ከሰገደ ይገኝለታል ያለው። ከዚያስ ويعزم على أن يصلي الصبح في جماعة ሲተኛ ደግሞ የሱብሕን ሶላት በጀማዓ እሰግዳለሁ ብሎ በቁርጠኝነት ከተኛ በቃ ኢሕያ አድርጓል ይባላል አሉ። ይሄው ማሻአላህ እቺ ገርገር ነች። وقال الإمام مالك في الموطأ الإمام مالك ደግሞ موطأ ኪታባቸው ላይ ምን አሉ? بلغني ደርሶኛል አሉ أن ابن المسيب أو المسيب ይቻላል ሁለቱ سعيد بن المسيب እሳቸው ታላቅ ዓሊም ናቸው። ቃለ መን ሸሂደ ለይለተል ቀድር አሉ። አሁን ወደ ለይለቱል ቀድር መጣን። መን ሸሂደ ለይለተል ቀድር ለይለቱል ቀድርም ያገኘ ሰው አሉ ያኒ ሌሊቷን ያገኘ ማለት ነው። ፈቀድ አኸዘ ቢሐظህ ሚንሃ የተገኘ የተወሰነው የሌሊቱን ክፍል እንኳን የተገኘ ሰው ሐዙን ድርሻውን አግኝቷል ይባላል አሉ። ሱብሃንአላህ የተወሰነ የለይለቱል ቀድር ሐታ ሙሉውን እንኳን ባያሳልፈው የተወሰነ ጊዜ ከተገኘ በዚህ ሌሊት
ድርሻውን አግኝቷል ይባላል። ኸይሩ ሚን አልፊ ሸህር የሚባለው ማለት ነው። ወከዛ ቃለ ሻፊዒዩ ፊል ቀዲም ለይለቱል ቀድር ሌሊቱ ላይ የተወሰነውን ክፍል እንኳ ትንሽ ሰዓ ያልናት ነው ትንሽ ጊዜ እንኳ የተገኘ ሰው ሸሂደ ያችኑ ትንሽ የተገኘ ሰው የዚህን የለይለቱል ቀድር ላይ የሚገኘውን ፈዲላ ትሩፋቱን አግኝቶታል፣ ድርሻውን ይዟል። አኪድ ሳብ ባደረገ ቁጥር እየጨመረ ነው የሚሄደው። ዋضح ወከዛ ቃለ ሻፊዒዩ ፊል ቀዲም ቀዲም የኢማሙ ሻፊዒ ሁለት መዝሀብ አላቸው። ኢማሙ ሻፊዒ ሁለት መዝሀቦች አላቸው። አንደኛው አልመዝሀቡል ቀዲም የሚባል አለ። መዝሀቡል ቀዲም ወመዝሀቡል ጀዲድ። አልቀዲም ማለት የድሮው ማለት ነው። አልጀዲድ ማለት አዲሱ ማለት ነው። አላህ አላህ ወደ ኢራቅ ሄደው በነበረበት ጊዜ አላሁ አለም አብዛኛው እዛ ኢራቅ በነበሩበት ጊዜ አልኢማም አቡ ዩሱፍ እና ሙሐመድ ጋር በደንብ ተፋድገዋል። እዛ ጋር በመሰረቱ ሁለቱ ሙጅታሂድ ሁሉ ሙጅታሂዶች ናቸው እና እዛ በሄዱበት ጊዜ ከአልኢማም አቡ ሐኒፋ ደረሶች ጋር ተገናኝተው ነበረ። አቡ ዩሱፍም ሙሐመድም ጋር ማለት ነው። አዎ በጣም ታዲያ የዒልም ክርክርና ውይይት ያደርጉ ነበር በጣም ሐታ አልኢማም አሻፊዒ ረዲየላሁ ዐንሁ አኸዝቱ ሚን ሙሐመድን ዊቅረ በዒር ብለው ተናግረውላቸዋል ይባላል። ከሙሐመድ ጋር በተለይ በጣም አንዱ ከሌላው ወስደው ስለነበረ ማለት ነው። ምን አሉ? እኔ ከሙሐመድ ብኑል ሐሰን እኮ ከአልኢማም አቡ ሐኒፋ ደረሳ አንድ ግመል እንዴት ነው የሚጫነው? ጭነት አለ አይደል? በጣም በርከት ያለ ጭነት ነው የሚጫነው። የዛን ያክል ዒልም ወስጀባቸዋለሁ ይላል። ሱብሃንአላህ አንድ ግመል የሚጫነውን ያክል ጭነት ዒልም ወስጀባቸዋለሁ ይላል። እርስ በርስ በጣም ይዋደዱ ይደናነቁ ነበር። እሳቸውም እኮ እልፍ ያሉ ሙጅተሂድ ናቸው ኢማሙ ሻፊዒ እና እዚያ ላይ ያዘጋጁት መዝሃባቸው አለ፣ አካሄዳቸው፣ አስተያየቶቻቸው ኢጅቲሃድ አድርገው ያስቀምጧቸው። ያ አልመዝሀቡል ቀዲም ይባላል። እዛ በነበሩበት ጊዜ የጻፉት አብዛኛው ወደ ሐነፊያዎች የሚቀርበው ያ ነው። ሱብሃንአላህ የሚገርመው ነገር ከአንድ ሆና ከተአثر የተወሰነ ተጽዕኖ ፈጥሮባቸው መሰለኝ። ከዚያ በኋላ እንደገና ወደ ግብፅ ከመጡ በኋላ አምላ መዝሀበሁል ጀዲድ አዲሱን መዝሀባቸውን እንደገና አንዳንድ ኢጅቲሃዶቻቸው ለውጥ ስለነበራቸው የቀየሯቸው ኢጅቲሃዶች አሉ። ጥረት ሲያደርጉ የበለጠ ሐዲስ ባገኙ ቁጥር አመለካከታቸውን እየቀየሩ እያረሙ ነው የሚሄዱት እና የተወሰነ ልዩነት ነበረው የቀዲሙና የጀዲዱ። የሚያዘው የትኛው ነው? ጀዲዱ አዲሱ አልመዝሀቡል ጀዲድ እና ግን አሉ አንዳንድ መሳኢሎች አንዳንድ ጉዳዮች ግን የቀዲሙን ቅድሚያ የሰጧቸው የተወሰኑ መስአላዎች አሉ። ግን አብዛኛው ግን የእሳቸው መዝሀብ ከተባለ የሚወሰደው የትኛው ነው? የጀዲዱ ነው ማለት ነው። እና ቀዲም ኪታባቸው ላይ ቀዲሙ ከቀዲሞቹ የሚመደብ ነው። አላህ አላህ አንዱን ኪታባቸውን አልኡም ብለው ሰየሙት። አይገርማችሁም? እናታቸውን ማስታወሻ ነው አሉ። ያኒ የቲም ነበሩ በመሰረቱ አልኢማሙ ሻፊዒ ማለት ወላጅ አባታቸው በልጅነት ነው የሞቱት። ስማቸው እዚህ ደረጃ የደረሱት የቲም ሆነው አልቀው እና እናታቸው በጣም ተርቢያ በአጂብ መልኩ ነው ተርቢያ ሰጥተው ያሳደጓቸዋል። ለዒልም ለሁሉም አሳልፋ በደንብ እንክብካቤ አድርጋ ጥንቃቄ አድርጋ ማለት ነው። አላህ ያግራልን። ሴት እኮ ሷሊሃ ስትሆን ሐቂቀተን ብዙ ነገር ይስተካከላል። ቤት ላይ ያለው ነገር ብዙ ነገር የሚስተካከለው ምክንያቱም ልጆች አብዛኛውን ጊዜ ግንኙነታቸው ከእናቶቻቸው ጋር ነው። እሷ ሷሊሃ ከሆነች ደህና መልካም ሴት ከሆነች ተርቢያው ያምራል። እሷ ከተበላሸች እንደው አንተ የፈለገ ሷሊህ ብትሆን አለቀለ እንግዲህ አላህ ይሆነ። አዎ እና ሚስቶቻቸውን አስተምሮ እያመጣቸው እዚህ አሳድሯቸው። አላህ ያግራል። መን ሸሂደ العሻ የዒሻን ሶላት የተገኛሉ ወሱብሃ የሱብህ ሶላትንም አሉ ለይለቱል ቀድር በለይለቱል ቀድር ሁለቱን የሶላቶች ላይ በጀማዓ የተገኘ ሰው አሉ ፈቀድ አኸዘ ቢሐظه منها የለይለቱል ቀድር ድርሻውን ይዟል። እቺ ነው ደና ማግራራይ ነች። ቃለ ሱፊያኑ ተውሪ እንደዚህ ብለሃል ብላችሁ ደግሞ ለይለቱል ቀድር አልዓሽሩ አልአዋኺር አዳር ነው ብለናል። ተማም በጨመረ ቁጥር ይጨምራል። ቃለ ሱፊያኑ ተውሪ
أحب إلي إذا دخل العشر الأواخر أن يتهجد بالليل من إلى اللو سفيان الثوري تلك حديث ليك ناتشو كسلفوش مكاكل ناتشو أنا زند بطعم توداج ميبالو قالوا إذا دخل العشر الأواخر يمجر رشاوات واسك أنا سيقبو أن يتهجد بالليل ليلة لي تهجد مرق تهجد مالت الصلاة بعد النوم نولالو يعني تهجد لبال زند ليلة لي تنميتو كانك أبوها لا سيسجدنو تهجد ميبالو يلالو አንጀን ቅልፍ ካልቀደመው ተሐጁድ አይባልም ይላል። ቅያሙል ለይል ይባላል። ያኒ ሌሊት ላይ የሚሰግድ ሶላት ይባላል። ተሐጁድ ተብሎ ለመሰየም ግን ያኒ بعد ነው መሆን አለበት። ያኒ ተኝቶ ሲነሳ ተሐጁድ ይባላል። አን የተሐጀደ ቢለይል ቤቱ መተኛ ያለበት ዘወስ ቤቱ ደርሶ መመለስ ليس شرطا ابشر الامر واسع ሰፊ ነው። አን የተሐጀደ ቢለይል በሌሊት ተሐጁድ ማድረጉ የተወሰነ አረፍ ብሎ ዒባዳ ላይ መጠንከሩ ያስደስተኛል። ይሄ የምወደው ነገር ነው አሉ። ወየጅተሂደ ፊህ በጣም መልፋትም ያስፈልጋል በዚህ ሌሊት አሉ። ወዩንሂዱ አህለሁ ወወለደህ ሚስቱንም ልጁንም ያንቃቸዋል ያስነሳቸው ኢለ ሶላት ለሶላት ተነሱ ይበላቸው። ኢን አጣቁ ዛሊክ የሚችሉ ከሆነ ማለት ነው። وقد صح عن النبي صلى الله عليه وسلم أنه كان يطرق فاطمة وعليا الله النبي عليه الصلاة والسلام عندنا جزي يطرق مالت بليلت يهيدو ولا بيتاتشو يهيدو نبر ولا علينا ولا فاطمة أهلو تنجتو بالبت يهيدو ينقاكو نبر النبي عليه الصلاة والسلام ليلا بليلت فيقول لهما من يلواتشو نبر ألا تقومان فتصليان عندي أتنسوا ما تسجلون يلواتشو الله أكبر الله أكبر سبحان الله الله سبحان الله سبحان الله من يتبت يسب الله شو عجيب الله وكان يوقظ عائشة بالليل الناس هاتشنا عائشة بعد بيتاتشو يكسر قصات نبرة إذا قضى تهجده ساتشو يراساتشو تهجد سيجرسو وأراد أن يوتر ويتر لسجدوا سيفلقوا تناشرات نبرة سبحان الله وورد الترغيب من النساس حديث مطلال في إيقاظ أحد الزوجين الآخر بتلي متزوجين شو بلم بيازو سمو في إيقاظ أحد الزوجين الآخر للصلاة عند هلت بالت داروش عندنيو ليلانيون مكسكس يالون تروفات مياسي حديث مطلال ونضح الماء في وجهه على النساء قالسا وها مرتد ما شاء الله الله سبحان الله سواء في رمضان وغيره برمضان يهون بليلا جزي عند بال تنستو كونه ميستون تنشيلاتن السبب كانت وهي رجع ثواب بهني راس رجال سبحان الله وكان يوقظ عائشة بالليل إذا قضى تهجده. نعم تهجدات ويتر يسبلوا سيرو تنشيلات تهجد لك ويتر شكله نو تهجد لك يتهجد ختامه ويتر مشوش የቻለ ሰው ዊትር ማዘግየቱ ጥሩ ነው። ሌሊት እነሳለሁ ብሎ ላሰበ ሰው ዊትር አኺራ ሌሊት መሆኑ ይወደዳል። የሻው አልገባኝም። ሻዎች በደምብ አብራሩት እስኪ አቢሰገር አይደለም ነው የአይሻ ዊትር ብላችሁ ተሰጣችሁ ለሷ አላህ ይዲክ አላህ የአይሻ ዊትርኛ ሁሌም ሌሊት አንነሳም ብለን ስለምናስብ አይሻ እንደተሰገረ ስለምንሰግደው ነው እንጂ ፊል አስል ዊትር የሌሊት ሶላት መደምደሚያ ነው። ተማም አንድ ሰው ሌሊት መስገድ የሚፈልገውን ሰግዶ ሲጨርስ ፈጅር ከመውጣቱ በፊት ዊትር ይሰግዳል። ፊል አስል ሀከለ ነገር ግን ቀድሞ ሌሊት ላይ ከፈጅር በፊት ቀድሜ እነሳለሁ ያላለ ሰው እነሳለሁ የሚል ስጋትም ካለው ላልነሳ እችላለሁ የሚል ስጋት ካለው ቀድሞ ከመተኛቱ በፊት የአይሻን ዊትር ሰግዶ ባረከላሁ የአይሻን ዊትር አለ ከተነሳ
مسألة أخرى يا شيخ أنت حنفي أم شافعي؟ تقريبا هكذا يعني أو فجر ሊወጣ አካባቢ አንድ ሰው ቀድሞ ከመተኛቱ በፊት የዊትርን ሶላት ሰግዶ ከሆነ ይላሉ ሻፊዒያዎች ምን ይላሉ ሲነሳ ሌላ በአንድ ሌሊት ሁለት ዊትር የለም ይሄ የጋራ ስምምነት ነው تمام በአንድ ሌሊት ሁለት ዊትር የለም አንድ ዊትር ብቻ ነው ያለው تمام ለዛ በሻፊዒ መዝሀብ ከመተኛቱ በፊት ሰገደ አላልነሳ ይችላል ብሎ ከዛ ከተነሳ ሌላ ዊትር ድግም አይልም መስገድ ነው ዝም ብሎ ሌላ መስገደው ሶላት تمام ሌላ ተጨማሪ ሶላቶችን ሌላ መደምደሚያ ዊትር አያስፈልገው አንድ ጨርሷል በዛኛው እስከ መተኛቱ በፊት ቀዷይ ወልበስ ይችላል ቀዷይ ወልበስ ይችላል የምን ቀዷ የግዴታ ሶላት ቆይ ምንድን ነው አብራሩ ጥያቄያቸው ቀዷይ ሊኖርበት ቢችል ነው ሳችን እንደ መሰረት አብዛኛው ኸሚስ ይተናገራ ለምሳሌ ሲያሰግዱ ያሰግዱ ከዛ እንመለሳለን ኢንሻአላህ አሁን እናንተ ሐነፊያ ናችሁ ወሻፊዒያ ናችሁ ዋጅብ አለና ሐኒፋ ዋጅብ ነው ይላሉ ዊትርን ዋጅብ ነው የሚልሳቸው ያኔ አንድ ሰው ከተው ወጅል አለበት ነው ጠንከር ያለ ሱና ነው በመሰረቱ ሻፊዒያ መዝሀብን ጠንከር ያለ حتى ሰውየው ዊትርን መተው የሚያዘወትር ከሆነ ሸሃዳው ራሱ ተቀባይነት የለውም ቸልተኛነቱን የሚያሳየው እና ተመካከለ ይፈልጋል በመሰረቱ እና በሐነፊያ መዝሀብ ግን አንድ ሰው ዊትርን ሰግዶ ከተኛ ኢብጣሉል ዊትር የሚባል ነገር አለ ያን ዊትር አድርጎ የሰገደው የሚያበላሽበት የዊትርነቱን የሚያሳጣ እንደተነሳ አንድ ረካዓ ይሰግዳል ያቺ ከላይ ሰይተኛ በፊት የሰገደው ዊትር አለ አይደል ተደምሮ ሁለት ረካዓ ይሆንለታል ከዛ ቀጥሎ ያለው ሌላ የሚሰግደውን ሰግዶ መጨረሻ ላይ ዊትር እንደገና ይሰግዳል በአንድ ሌሊት ሁለት ዊትር ስለሌለ ማለት ነው واضح እዚህ መጅሊስ ነበር አንድ ሰዓት አገረገርኩ ነው ቀረው ጨርሶ ተኛ ሰው ተሸከፈ طيب እሺ ተነሳ ከዛ በኋላ يعني አልነሳም ብሎ አስቦ ነበር ተነሳ ነሸጠ እንደገና ምን ያደርግ በአንድ ሌሊት ሁለት ዊትር የለም ስለዚህ ያኛ ኢብጣል ዊትር የሚሉት አለ በሐነፊያ መዝሀብ ማለት ነው እንዴት ነው የሚያበላሽው ያን ዊትር አይደል ነጠላ ሶላት አይደል ሰግዶ ነበር አንድ ረካዓ ሲነሳ ከሰገደ ከዛኛው ጋር ሲደመረው ሸፍዕ ሆነ ያ አሁን ዊትር እንዳልሰገደ ሆነ ከዚህ በኋላ ለምሳሌ ሁለት ረካዓ ሲሰግድ ይቆይና ለምሳሌ የሚሰግደው ያክል መጨረሻ ላይ ዊትሩ ይጠቀማል ያን ዊትር አለ ከዛ በኋላ ማለት ነው ሲነሳ ዊትር ይሰግዳል والله اعلم ከዛ ይቀጣውን ደግሞ ኢንሻአላህ ወደ ፈርዶ ኪፋያ ይሄዳል የሚል ነገር ሰምቼ ስለነበር ዋጅብ ነው ወደ ዋጅብ ሐነፊያ መዝሀብ ላይ ኢማም አቡ ሐኒፋ ለፈርዶቻቸው ቢኻልፏቸው ቀዳው ዋጅብ ነው ይላል ቀዳው ጣል ማለት ነው ዋጅብ ነው عملا لو يعطي قرار الله لا اله الا الله እዚህ ጋር ወደዚህ ከሸረና አድርገዚህ እንደ ሐቢቢ واجب ማለት ያ ሐቢቢ هذا ما تقول يعني እኛም ስለ ፈርድ ምናምን ኢዕቲቃድን አመለ ምንም ይገባ ነገር የለም አይ እኔ አሰጋገር ያለው እንኳን ብዙ ጥያቄን ተሰሳ እንዴ ዘብረ الله አሁን ምን ያለ በቀራላችሁ ይሄን ሐዲስ لا تفلقوا طيب عن أبي هريرة رضي الله عنه أنه قال رسول الله صلى الله عليه وسلم رحم الله رجلا سمع يا جمال رحم الله رجلا عند وند الله يزلت قالوا دعاء يدركوا قام من الليل بليلت يقوم لمسجد فصلى يسجد
ወአይቀዘ ምርአተሁ ባለቤቱንም ያነቃ። ፈኢን አበት አልነሳም ብላ ሻፈረኝ ካለች ነضሐ ፊ ወጅሂሃ አልማእ ፊቷ ላይ ውሃ ይረጫታል። ተነሽ ብሎ ማለት ረሒመላሁ ምርአተን ስሙ እህቶቻችን አንዲትን ሴት አላህ ይዘንላት አሉ ቃመት ሚነ ሌይሊ ፈሰለት ሌሊት ተነስታ የሰገደች ወአይቀዘት ዘውጀሃ ባለቤቷንም ተነስ ብላ ያነቃች አሉ። ፈኢን አባ እምቢ ካለሳ ነضሐት ፊ ወጅሂሂ አልማእ ሐቅ መጣስ አይደለም ይሄ ማለት ነው። ምንም ችግር የለውም። እርጩ መርጫት ይቻላል ማለት አቡ ዳውድ ዘግበውታል። ሌላም ሐዲስ አለ ኢዛ አይቀዘ ረጁሉ አህለሁ ሚነ ሌይል አንድ ሰው ባለቤቱን በሌሊት አስቀስቅሶ አብረው የሰገዱ ከሆነ አሉ ፈሰለያ ሁለቱም በአንድ ለአንድ ላይ ከሰገዱ አው ሰላ ረክዓተይን ጀሚዓን ሁለቱም አንድ ላይ ሁለት ረክዓ እንኳ ከሰገዱ አሉ ኩቲባ ፊ ዛኪሪነ ወዛኪራት አላህ በቁርአን ላይ ወዛኪሪነ አላህ ከቲረን ወዛኪራት ያላቸው ከነዛ ይጻፋሉ። አላህ ያግራል። ከውሃ ውጭ መቀስቀስ ይችላል። ስታገባ ጠይቀኝ። ወዛኪሪነ ወዛኪራት ውስጥ ዋናው መነሳቷ ነው የሚፈልገው። كانت امرأة أبي محمد رضي الله عنهما إني من الأولياء ناتشو حبيب يبالوت مالتنا أبي محمد تاج لي من الأجوب كان رضي الله عنه وليا صاحب كرامات عجيبة بزو أسقر رامي كرامة وجه نبراجو مجاب الدعوة دعاء جو تكبينة مياقين الله جو نبرا مجاب الدعوة الله أرغنا الله اللي قطعنا ولا الله سعد بن أبي وقاص مجاب الدعوة نبرا يهونا جزيلة يالو سيد حبيب حبيب اللي تقصد لسه شاء الله أرغنا እና ሰዓድ ብን አቢ ወቃስ ለሆነ ሀገር መሪ ተደርገው በሰይዱና ዑመር ጊዜ ተልከው ነበር። መሪ ተደርገው ማለት ነው። ተቅይ ናቸው፣ አላህን ፈሪ ናቸው። ህዝቡንም ደግሞ በስነ ስርዓት ያስተዳድሩ ነበር። ግን አንዳንድ መቼም ሰው ዝም ብሎ አሉባልታ ወሬ እያወራ ስሞታ ምናምን ሲበዛ ወደ ሰይዱና ዑመር ጉዳዩ ሲደርሳቸው የሰውን አፍ ለማዘጋት ብለው አነሷቸው ከስልጣናቸውና ሌላን ሰው ነው። ከዚያ በኋላ ጠየቋቸው። አንተ ሰዓድ እንዲህ የሚባል ወሬ እኮ ተሰራጭቶብሃል፣ ምንድነው ነገሩ ሲሉ አብራሩላቸው። ሙሉ በሙሉ ምንም ነገር እንደዚህ ክፍተት እንደሌለ አስረዷቸው። እኔ ምን ማስበው እንደዛ ነው አሉ ሰይዱና ዑመር ረዲየላሁ ዐንሁ። አንተን የመጥፎ ምን አላሰብኩም። ከዛ የበለጠ ለማጣራት ፈልገው የሆነ አጣሪ ኮሚቴ እንደሚባለው የተወሰነ ጀማዓ ወደዛ ሲመሩበት ወደ ነበረው ሀገር ላኩ። በየመስጂዱ እየቆሙ ይጠይቃሉ። እንዴት ነው ስለ ሰዓድ ያላቸው አመለካከት ምንድነው እያሉ ይጠይቃሉ። ሁሉም ያወድሷቸው ነበር። አንድ ቦታ ላይ ሲቀር አላህ የሻበት ሰው ተነሳና እንግዲህ ሰዓድ ማለት በፍትህ አያስተዳድር፣ የሚመጣ ገንዘብ በፍትህ አያከፋፍለን የሌለ ነበር። ለቀቀባቸው። አዑዙ ቢላህ ውሸቱን ማለት ነው። እጃቸውን አነሱለት። ጃበ ዳዕዋ ነበር። ነብዩ ዱዓ አድርገውላቸዋል። ዱዓ አድርገውላቸዋል። ሰህማቸው የሚወረውሩት ቀስት ኢላማው እንዳይስት፣ ዱዓቸውም ኢላማው እንዳይስት ማለት ነው። ለሁለቱም ዱዓ ተረከበው ነበርና ያ ረብ አሉታ ታዲያ ጌታ ያላህ ወይ ሰው ይዋሸብኝ ከሆነ አጢል ዑምረሁ አሉት። መጀመሪያ እድሜውን ዘለግ አድርገው አሉ። ለኸይር እንዳይመስል አጢል ዑምረሁ ወአጢል ፈቅረሁ ድህነቱንም አርዝምበት አሉት። ሱብሃንአላህ ሐዲሱን የሚያስተላልፉት ምን ይላሉ? እኔ ይህን ሰውዬ አይቼው ነበረ በጣም አርጅቶ የዚህ ሽፋሽፍቱ ይሄን አይኑን ሸፍኖት ነበረ ይላሉ። ከዛ መንገድ ላይ በሚሄድበት ጊዜ ሴቶች እንደዚህ እየቆነጠጡ ምናምን ይጫወቱበት ነበረ ይላሉ። ሱብሃንአላህ ዱዓቸው ጠብ ሳይል ደረሰበት። ከዛ እሱ ራሱ ምን ነበር? አሷበትኒ ዳዕወቱ ሰዓድ እያለ ይናገር ነበር። የሰዓድ ዱዓ ደርሶብኝ ነው እያለ ይናገር ነበር። ሱብሃንአላህ
الله وليا صاحب كرامات عجيبة مجاب الدعوة دعاء تقبل متاقي نبر جوادا لكاس نبر منفقا في سبيل الله الله من قد سج نبر يقضي ديون المعسرين عنهم لأصحابها يتشجرون لي دامك في اللالشال السوج أداوة شاتشو لكفر الله نبر عرض عندي هنا تبقى الله يوفق والله لسو مدرس لسو معجز من هي تلك تاكون ولا الله يقرأ الله من نفس عن مؤمن كربة من كرب الدنيا نفس الله عنه كربة من كرب يوم القيامة الله تلك تاكون والله كعند مؤمن عند دنيا شجر مكران يقفف اللي تالو بألة قيامة الله كبار يبالون يا آخرون كبار شنك الله يقلق ولا كل عندي شنك تبى بلوت إنه بمكرم بلو وين بمتجلو واقف أصوب لله الله أكبر الله أكبر من إلى امرأة حبيب أبي محمد بالبيت يا إني تهلك ولي بالبيت مستأجر وهي من نقرتهم تقول له بالليل بليلت من تلوالج الله مستيتم ليلا نقرونا مالتنا قد ذهب الليل وبين أيدينا طريق بعيد وزاد قليل وقوافل الصالحين قد سارت قدامنا ونحن قد بقينا عجيب صالح لصالحات لصالحات ومن تقريته مالتنا دق لدق عجيب من تلالج قد ذهب الليل ليلتك هيدا بنت تلالج وبين أيدينا طريق بعيد ودفيت ያለብን መንገድ ደግሞ ረጅም መንገድ ነው የአኺራው መንገድ ሱብሃንአላህ ወዛድ قليل ረጅም መንገድ ያለው እኮ ስንቁም ረዘም ከበለም ጠርቀም ያለ መሆን አለበት አይደለም የኛ ስንቃችን ትንሽ ነው ጉዟችን ረጅም ነው የሚያስችለን አይደለም ወደዛ የሚያዳርስ አይደለም وقوافل الصالحين የነዛ ደጋግ የአላህ ባሪያዎች ቅፍለት يعني ሰብሰብ ብሎ ጀማዓ የሚሄዱት ቅፍለት ይባላል قوافل የነዛ ጀማዓ ቋሉ قد سارت قدامنا ፊት ለፊት ቀድመውን ሄደዋል ونحن قد بقينا እኛ ከኋላ ቀርተናል ማለት ንቁን ንቃን እያለች ነው ባለቤታቸው ማሻአላህ እንደውድ ወልዩንም እያለች ተናግረዋለች አጅብ ነው الله الله يا نائم الليل كم ترقد قم يا حبيبي قد دنا الموعد وخذ من الليل وأوقاته وردا إذا ما هجع الرقد من نام حتى ينقضي ليله لم يبلغ المنزل أو يجهد قل لذوي الألباب أهل التقى قنطرة العرض لكم موعد الله الله يا نائم الليل أنت بليلت يمتتنيا كم ترقد اسكبشنو تنجت متكرون قم تنس يا حبيبي أنت وداج تنس انجي قد دنا الموعد قطروا درسوال أمموشا كزي وخذ من الليل كليلة ياز وأوقاته كليلة جيز ياز وردا لمدا درجة يمطي بلا متيزة ويهونا نجار يأكل ياز مولو ليلة اللي تبالو تسالفوا الله الإمام أحمد بن حنبل يهونا جيز لي عند دراسة علم طالب العلم نوعه بيتاچو غا በእንግድነት ተቀብለው ታሳደሩት አሉ እና የወዶ ማድረጊያ ምናምን አቀራርበውለት እሳቸው ወደ ማደራቸው እሱም ወደ ማደሪያው ሄደና ጠዋት ሲነሱ ውሃው ምንም አልተነጋገሩ ከዛ ምን ነው አቅርቤልህ ነበር እሳቸው አልነካካው ብሳ ሲሉት አልተነሳው ሆኜው طالب العلم لا يكون له يد في الليل በጣም ገርሟቸው طالب العلم ሆኖ በሌሊት ምንም ዊርድ የሌለው ሰው አለ እንዴ እንደዚህ ብሎ ገረማቸው ሱብሃንአላህ ወቀሱት አይለኝም ሱብሃንአላህ الله يمن حالاتنا بيوم الليل إذا ما هاجع الرقد ورد نور بليلت يهنا يمطي بلا متسراو ነገር ትንሽ ነገር ይተብዛም ተነሰም يعني ትንሽ ሆኖ የተነከረበት የቀጠለ ብዙ ሆኖ ከሚቋረጥ ይሻላል إذا ما هاجع الرقد እነዛ የሚተኙት ባረፉበት ሰዓት አንተ ተነስተ ምትይዛት የሆነች ነገር ይኑር በሌሊት من نام የተኛ ሰው حتى ينقضي ليله ሌሊቱ እስኪያልቅ ድረስ የተኛ ሰው لم يبلغ المنزل የሚፈልግበት መድረስ አይችልም መድረስ የሚፈልገው እንግዲህ ጀነት ነው አይደለም እንዴ
ሌሊቱን ትልቅ ደረጃ መድረስ የፈለገ ሰው በሌላ ሐዲታቸው ነብዩ አለይሂ ሰላቱ ወሰላም ይላሉ መን ኻፈ አድለጀ ወመን አድለጀ በለገል መንዚል ይላሉ። እንደው ሰፈር ያሰበ ሰው መሀል መንገድ ላይ ድንገት ካደርኩኝ የተለያየ ነገር ይገጥመኛል ብሎ የሰጋ የፈራ ሰው ማልዶ ነው የሚወጣው አሉ። መን ኻፈ አድለጀ የፈራ ሰው ማልዶ ይወጣል አሉ። ማልዶ የወጣ ደግሞ የሚፈልገው ቦታ ይደርሳል። ቀደም ብሎ የተዘጋጀ ነው የፈለገው ቦታ ላይ የሚደርሰው ማለት ነው። እና ሌሊቱን ሙሉ በሙሉ በእንቅልፍ ያሳለፈ ሰው ለም የብሉግ መንዚል መድረስ የሚፈልገው ቤቱ ላይ መድረስ አይችልም። አው የጅሃዱ ወይ ደግሞ ደረሰ እንኳን ከተባለ በጣም ለፍቶ ነው እንጂ በቀላል አይደረስም። ቁል ሊዘዊል አልባቢ ለነዛ ለልቦና ባለቤቶች በላቸው አህሊ ቱቃ አላህን ለሚፈሩት ቀንጠረቱል ዐርድ ለኩም መውዒዱ ቀንጠራ ድልድይ ማለት ነው። ቀንጠረቱል ዐርድ አልዐርድ በዕለተ ቂያማ ስራ ይቀርባል። ያ ለእናንተ ቃል ኪዳናችሁ ነው። የዛ ነገር ስላለ አብሽሩ። ስራችሁ ወደፊት ሲቀርብላችሁ ተቅይ የሆነ ሰው እኮ ደስታ በደስታ ነው የሚሆነው። ሱብሓነላህ የስራ መዝገቡ ሲቀርብ የሚያየው ሁሉ ኸይር ነገር ስለሚሆን ደስ ይለዋል በጣም። እና ያ ቃል ኪዳናችሁ እሱ ነው፣ እሱን ጠብቁ እየተባሉ ነው እነዚህ አህሉ ቱቃዎች። ከነሱ አላህ ያድርገን። ወጃአ ፊ ወዛኢፍ ሌይለቲ ለቲ ዩልተመሱ ፊሃ ኡሙሩን ጃአ መጥቶልናል አሉ። ፊ ወዛኢፍ ሌይለቲ ለቲ ዩልተመሱ ፊሃ ሌይለቱል ቀድር ትሆናለች ተብሎ በሚፈለግበት ሌሊት ምን ምን ይሰራ የሚለው ላይ የተለያዩ ነገሮች መጥተውልናል አሉ። ሚንሃ ከነዚህ መካከል አሉ ተእኺሩል ፊጥር ማፍጠርን ማዘግየቱ አንዱ ይካተትበታል አሉ። ሱብሓነላህ ፊል አስል ሱናው ምንድነው? ፊጥርን ማፍጠን ነው አይደለም? ፊጥርን ማፍጠን ማለት ቴምር ለምሳሌ ወዲያው እንደ ፀሐይ እንደ መጥለቋን አረጋግጦ አንድ ሰው ሌላ ቢዚ ከመሆን ማፍጠር ላይ ቢዚ መሆኑ መጠመዱ ሱና ነው። ማፍጠር በምንልበት ጊዜ ብዙ ሰው ቴምር ከበላ ማፍጠር ማፋጠን የሚባለውን ነገር እንጀራ ምን መብላቱ ብቻ ይመስለዋል። ሱብሓነላህ ቢማዕና ፊጥርን አቻክሉ ለምሳሌ በሚባልበት ጊዜ ቴምራ መብላት ማለት ነው እንጂ እንጀራ መብላት ወይም ደግሞ ሌላ እናግበሰብሳቸው ነገሮችን አይፈለግበትም። ቴምር ተመግቦ አንድ ሰው ፊጥር አቻክልኩ ባያስብም ራሱ ምክንያቱም ያፈጠር መስሎ ስለማይታየው አስለን ማለት ነው። ያኔ የሚፈለግበት ተዕጂሉል ፊጥር በሚባልበት ጊዜ ቴምራን ከበላ አፋጥን ይባላል። ተማም ቶሎ አፍጥረሃል ይባላል። በዚህ ለይለቱል ቀድር ግን በምትጠበቅበት ሌሊት ማዘግየቱ ይወደዳል ይላሉ። فقد روي من حديث عائشة أن النبي صلى الله عليه وسلم كان يؤخر فطره إلى السحور. الله أكبر الله يونس እስከ ሱብሃን ድረስ ያዘገዩት ነበር አሉ። نعم لكن في الحديث ضعفا حديث من እንኳን ضعف ቢኖርበት ድክመት ቢኖርበት አንድ ኢፍጣር ነው መሳቸው ዘጋሉ ሀቢቢ ከተምራው በኋላ ነው ወይ ሲል አንድ ኢፍጣር ብቻ ነው ያለው ሰቸው ሁለተኛ እንጋለ የለም የሚተለመደው ኢፍጣር إلا أنه ثبت أن بعض السلف كان يطلب تأخير الفطر في الليالي التي ترجى فيها ليلة القدر. يعني حديث دكمة اللبت بيبالم قد دقمو هين دكما يتبالون حديث ميات تنكر كسلفوش يمتانا قرالي. ثبت أن بعض السلف كثير سلفوش كان الناس ترقبتوان كان يطلب يفلقوا نبرة تأخير الفطر ما افتر ما زجيت يفلقوا نبرة في الليالي التي ترجى فيها ليلة القدر. ليلة القدر تصفى بمتدرج بتليل ما زجيت يودون البراء. فعن زر بن حبيش رضي الله عنه أنه قال في ليلة 27 حياة 7 ليلة تصفى بالدرج بتليل حتى كليلوتشو يعني عسرتو كانت وسط ويتروتشو يبلغ تصفى بالدرج بتليل بلنا لا ملي حياة عندها 23 27 29 كالنزيد دقمو يبلغ تصفى بالدرج وحياة 7 ليلة تمام أنا يتشيل ليلة زر بن حبيش
ምን ይሉ ነበረ? መን ስተጣዐ ሚንኩም የቻለ ሰው ከእናንተ መካከል ይሉ ነበር አን ዩአኺረ ፊጥረሁ ማፍጠሩን ማዘጌት የሚችል ሰው ካለ ፈልየፍዓል ያድርጋሉ። ወልዩፍጢር ከዛ ሲያፈጥር ደግሞ ኋላ ላይ አዘጊቱ ሲያፈጥር በምን ያፍጥራሉ? ዐላ ዲያሒ ለበን በርጎ ማለት ነው። ውሃ ቀልቀል ያለበት ነገር ሲሆን ዲያሕ ይሉታል። ዐላ ዲያሒ ለበን አስለም ያለው እርጎ በሙሉ ውሃ የተቀላቀለበት ነው አይደል? ከለመች አለው ንጹህ ላገኝ ብትል ማታገኝበት ጊዜ። ወልኢግቲሳሉ በይነ ልዒሻአይን ሌላው የሚወደደው ደግሞ በመግሪብና ዒሻ መካከል መታጠብ ሻወር መውሰድ። وقد ورد في الحديث عن عائشة رضي الله عنها أن النبي صلى الله عليه وسلم كان إذا دخل العشر الأواخر يمجرشاوچ من رمضان كرمضان يمجرشاوچ 10 ቀና ሲገቡ اغتسل بين أذاني المغرب والعشاء በመግሪብና በዒሻ አዛን መካከል ያኒ ሶላት ከሰገዱ በኋላ መግሪብ ይታጠቡ ነበር ማለት ነው። ومثله روي عن علي مرفوعا كسيدنا علي አሁንም ከነብዩ አለይሂ ሰላቱ ወሰላም ነቅል አድርገው ተላልፈዋል። አሁን ከእናታችን አይሻ እንደተላለፈው ከሰይዱና አሊ ምንም እንኳን في اسنادهما ضعف ድክመት ቢኖርበትም فضائل الاعمال ነው። لكن قال ابن جرير الطبري ምን ይሉ ነበረ? ካኑ ሰለፍ ናቸው ሳቸው ካኑ يستحبون ይወዱ ነበር ሰለፎቻችን አሉ አን يغتسلوا كل ليلة በየሌሊቱ መታጠብን ሚን ለያሊ العشر الأواخر الله أكبر እቺ 10 ቀናት መታጠብን ይወዱ ነበር በየሌሊቱ ማለት ነው። 10ቱን የመጨረሻዎቹ الله وكان النخعي يفعل ذلك ከሰለፎች መካከል ናቸው እሳቸው ይሄን ያደርጉት ነበር ይታጠቡ ነበር በየሌሊቱ። ومنهم من كان يغتسل ويتطيب في الليالي التي تكون أرجى لليلة القدر ከሰለፎች መካከል አሁንም የሚታጠብ ነበር ويتطيب ሽቶ የተነሰነሰ እየተቀባ في الليالي التي تكون أرجى لليلة القدر እንደው ለሌሊቱ القدر የበለጠ ተስፋ የሚደረግባት ሌሊት ስትሆን በደንብ ልብስ ሁሉ ወደፊት ይመጣልናል። ልብስ ለየት ያለ ልብስ እየለበሰ የክት ልብስ ምንለው ማለት ነው። ለዒድ የሚለበሰው የክት ልብስ እየለበሱ ሽቶ እየነሰነሱ ነበር የሚያሳልፉት እየታጠቡ። وروي عن أنس رضي الله عنه أنه إذا كان ليلة 24 24ኛውም ተስፋ የሚደረግባት ነች ليلة القدر ቁርአን የወረደበት በ24ኛው አይደለም ተስፋ ከሚደረግባቸው ሌሊቶች ስለሆነች አነስ ኢብኑ ማሊክ ረዲየላሁ ዐንሁ ታላቁ ሷሐቢ 24ኛው ሌሊት ስትሆን አሉ اغتسل ይታጠቡ ነበር ሻወር ይወስዱ ነበር وتطيب ሽቶ ይቀቡ ነበር ولبس حلة إزار أو رداء ከዛ በኋላ የክት የሚሉትን ሽርጥን ወይም ደግሞ ኩታ ነገር ሊሆን ይችላል ይለብሱ ነበር አሉ። فإذا أصبح ከዛ ሲነጋሳ እንግዲህ የለበሷት የክት ልብስ አይደለች ለዚህ ሌሊት ብቻ የተለበሰ የወጣች ነች። ሲነጋ አሉ طواهما فلم يلبسهما إلى مثلها من قبل አሉ ጠቅልል አድርገው አጣጥፈው ያስቀምጧታል። ቀጣዩ ለይለቱል ቀድር 24ኛው ሌሊት እስከምትመጣ ድረስ አትለበስም ያቺ ልብስ ለዛች ተብላ የተቀመጠች ልብስ ነች ማለት ነው። فلم يلبسهما إلى مثلها من قبل ቀጣዩ ዓመት መጥቶ 24ኛው ሌሊት እስከሚመጣ ድረስ ይቺ ልብስ አትለበስም። ያቺ ሌሊት ላይ ትለበሳለች፣ ትወለቃለች፣ ትቀመጣለች። ማለት ያኒ ልዩ ቦታ ይሰጥ ነበር ነው። وكان أيوب السختياني ከሰለፎች ነው من الأولياء ናቸው። يغتسل ليلة 23 و24 23ኛው ሌሊት 24ኛው ሌሊት ላይ ይታጠቡ ነበር አሉ። ويلبس ثوبين جديدين ويستجبر አዳዲስ ሁለት ልብሶችን ይለብሱ ነበር አሉ። ويستجمر ያጫጭሱ ነበር ማለት ነው። ويقول ይሉም ነበር አሉ ليلة 23 አሉ። ለምንድን ነው ሁለቱን ሌሊቶች የመረጧቸው 23 እና 24ኛው? 23ኛው አሉ هي ليلة أهل المدينة የመዲና ሰዎች ለይለቱል ቀድርን ተስፋ አድርገው የሚያነጉበት እሷ ነው አሉ። والتي تليها ليلة النار ቀጣዩዋ ደግሞ 24ኛው ደግሞ የኛ ሌሊት ነች አሉ። እኛ ተስፋ የምናደርግባት እቺኛው 24ኛው ነው አሉ።
የበስራ ሀገር ነዋሪ ናቸው እሳቸው። ወካነ ሳቢቱን አልቡናኒ የአነስ ብን ማሊክ ደረሳ ማለት ነው። ሳቢቱን አልቡናኒ ቀብራቸው ላይ እየሰገዱ የተያዩት ናቸው። ሳቢቱን አልቡናኒ ዳድረሳቸው። ወሑመይዱን አልጠዊል በዘመናቸው አብረው የነበሩ ናቸው። ረዲየላሁ ዐንሁማ የልበሳን ይለብሱ ነበር ሁለቱም አሕሰነ ቲያቢሂማ ለየት ያለ ጥሩ የሚባለውን ልብስ የሚለብሱት በዛች ተስፋ በምትደረግባት ሌሊት ነው። ወደፊት ነበር ወየተጠየባን ሽቶም ይቀባቡ ነበር። ወዩጠይባን ልመስጅድ መስጅዱንም ራሱ ያሻትቱ ነበር። ሽቶ አላህ አላህ ፊ ሌይለቲ ለቲ ቱርጃ ፊሃ ሌይለቱል ቀድር ሌይለቱል ቀድር ተስፋ በሚደረግበት ሌሊት ራሳቸውን ንጽህናቸውን ጠብቀው ልብስም አዳዲስ ለብሰው ለየት ያለ ልብስ የሚሉትን በዛች ሌሊት የሚለብሱት ነው። ከዛ ሽቶውን ተነስንሰው መስጂዱን ራሱ ሽቶ በሽቶ አድርገውት ያሳልፉት ነበር ማለት ነው። ፈተበየነ ቢሃዛ በዚህ ግልጽ ይሆንልናል ይብራራልናል አሉ አነሁ ዩስተሐቡ እንደሚወደድ ግልጽ ይሆንልናል ፊ ለያሊ ለቲ ቱርጃ ፊሃ ሌይለቱል ቀድር ሌይለቱል ቀድር ነች ተብላ ተስፋ በሚደረግባት ሌሊት መታጠብ የሚባለው ነገር አተነظፉ ንጽህናን መጠበቅ ወተዘዩኑ ማጌጥ ወተጠዩቡ ሽቶ መቀባት ቢልጉስሊ ወጢቢ ወሊባስ ልሐሰን ተነظፍ በመታጠብ ወተጠዩብ ቢጢብ በሽቶ ወሊባስ ልሐሰን ማጌጥ ሲባል ደግሞ ጥሩ ጥሩ ልብስ በመልበስ ከማ ዩሽረዑ ዛሊከ ፊል ጁምዕ ወልአዕያድ በጁሙዓ ዕለት እኮ ይሄ ይወደዳል አይደለም እንዴ? ለየት ያለ ልብስህን ለብሰህ ሽቶ ተቀብተህ ንጽህናህን ጠብቀህ ነው የምትሄደው አይደለም? ሱና ነው ይሄ። ዒዶችን ላይ እንደዛው ለይለቱል ቀድር ተብላ በምትጠበቀው ሌሊት እንደዛው። ወላ የክሙሉ ተዘይኑ ዛሂር ግልጽ ነው መቼም እንደው በዛሂር ማጌጥ ብቻ በቂ አይደለም። ኢላ ቢተዘዩን ልባጢን ሙሉ አይሆንም የውጩ ማጌጥ ማሸብረቁ የውጩ ሙሉ አይሆንም። ኢላ ቢተዘዩን ልባጢን የውስጣችን ካልተዋበ ማለት ነው። ካላጌጠ አይሆንም። ባዶ ኸራብ ውስጡ ባዶ ሆኖ ላይኛውን እንግዲህ ሱብሃንአላህ ምን ያደርጋል? ዋናው ነው ትልቁ የውስጡ ነው አይደለም እንዴ? አላህ አላህ ማጌጡን ማኩፋሩ እሳት አምላኪ ሁሉ ያጌጣል። ኢላ ቢተዘዩን ልባጢን ቢተውበት ወልኢናባ ተውበት በማድረግ ማለት ነው። ወደ አላህ በመመለስ ቢልኢናበቲ ኢለላህ ተዓላ ወተጥሂሩ ልዓብዲ ነፍሰሁ ሚን አድናሲ ዙኑቢ ወአውዳሪሃ ሰውየው ደግሞ ነፍሱን በማጽዳት ሚን አድናሲ ዙኑብ ከወንጀል ቆሻሻዎች ወአውዳሪሃ ተመሳሳይ ነው። ወሰኽ ከሚያቆሽሹ ነገሮች በአጠቃላይ ከዚህ ከወንጀል ቆሻሻዎች ራሱን በማጽዳት በተውበት ማለት ነው። ፈኢነ ዚነተ ዛሂር ምክንያቱም የውጭ ማጌጥ አሉ መዓ ኸራቢል ባጢን ውስጡ ተበላሽቶ ውጨኛው ቢያምር ላ ቱግኒ ሸይአን ምንም የሚጠቅም ነገር የለውም ማለት ነው። ሱብሃነላህ ቃለ አላሁ ተዓላ አላህ በቁርአን ላይ ምን ይላል? ያ በኒ አደመ ቀድ አንዘልና ዐለይኩም ሊባሰን ዩዋሪ ሰውአቲኩም ወሪሻ ወሊባሱ ተቅዋ ዛሊከ ኸይር። እናንተ የአደም ልጆች ሆይ ይላል አላህ ቀድ አንዘልና ዐለይኩም ሊባሰን ልብስን አውርደንላችኋል ሰጠናችኋል ማለት ነው። ዩዋሪ ሰውአቲኩም ሀፍረት ገላችሁን የሚሸፍን የሆነ የሀፍረት ገላ መሸፈኛ የሆነ ልብስ ወሪሻ ማጌጫ የሆነ ልብስንም ሰጠናችኋል ይላል። ያኒ ልታጌጡበትም ልትለብሱትም ያኒ ማጌጥ የተወገዘ ነገር አለ ለእሽካል ያጌጡበት ግን ወሊባሱ ተቅዋ ዛሊከ ኸይር የተቅዋ ልብስ ሲሆን ግን እሱ ነው የበለጠ የተሻለ ኸይር እሱ ነው። ተማም إذا المرء لم يلبس ثيابا من التقى تقلب عريانا وإن كان كاسيا إلى الغطاء عند سو يا تقوى اللبس كاللبسال تقلب عريانا أمين كساكسو راقة هون دهون نمتايوان وإن كان كاسيا يعني ظاهرا يلبس بمثل بيون قلنا ده تراقة سونوان
طيب አሁንም በዚህ ተስፋ በሚደረግባቸው ሌሊቶች ከሚወደዱ ነገሮች መካከል ወልኢዕቲካፍ ኢዕቲካፍ ማድረግ ففي الصحيحين عن عائشة رضي الله عنها أن النبي صلى الله عليه وسلم كان يعتكف العشر الأواخر من رمضان حتى توفاه الله تعالى النبي عليه الصلاة والسلام يمجر شوتون أسرت كانت كرمضان اعتكاف يادرق نبر اسكالف الرسول. وفي صحيح البخاري عن أبي هريرة رضي الله عنه أنه قال كان النبي صلى الله عليه وسلم يعتكف في كل رمضان 10 أيام أسر كانت اعتكاف يادرق نبر بي رمضان. فلما كان العام الذي قبض فيه يموت بت عامت سيهون ساتشو يموتوت مچه ነው በመኖር ነው እነዚህ ሙሸቢያዎች ቁም ስቅላቸው የሚያሳዩ ለምሳሌ የሞቱበትም የተወለዱበትም አንድ ነው እያሉ አይደለም የሞቱበትን ነው የምታከብሩት ይሉናል። ሱብሃንአላህ መውሊድ የሚለው ማዕና ሳያውቁ መውሊድ ማለት ምን ማለት ነው? የተወለዱበት ቀን ማለት አይደለም። መውሊድ ብለን እያከበር እናንተ እኮ የምታከብሩት የሞቱበትን ነው። ላ ኢላሃ ኢላላህ አላህ ይነሻር አዚም ነው። አላህ ጉድ የሞቱበት ለመባል መማት ይባላል በአረብኛ አወለን يعني በአረብኛ ቋንቋ የሞተበት ለመባል ቀን እለት ከሆነ ወይ ቦታ መማት ይባላል። መውሊድ ካልክ ግን ለሞት ለተወለደበት እለት ወይ ደግሞ ቦታ ነው እኛ ቀን ነው። طيب الله ያስረዳል። كان النبي صلى الله عليه وسلم ነበሩ አሉ ኢዕቲካፍ ያደርጉ ነበር في كل رمضان 10 أيام 10 ቀን ኢዕቲካፍ ያደርጉ ነበር። فلما كان العام الذي قبض فيه የሞቱበት ዓመት ሲሆን يعني መጀመሪያ ረመዳንን አግኝተው ነው። ከዛ በኋላ ከረመዳን በኋላ ሸዋል ዙልቂዕዳ ዙልሒጃ ከዛ ሙሐረም ሶፈር ረቢዑን الأول እዛ በኋላ የሚመጣ ተማም እና የሞቱበት ዓመት ላይ የመጨረሻ ረመዳናቸው ላይ ማለት ነው። የመጨረሻ ረመዳናቸው ላይ ቁቢض فيه የሞቱበት ማለት ያዕተቀፈ 20 يوما 20 ቀን አብዝተው በደብ 20 ቀን ኢዕቲካፍ አድርገው ነበር። ሱብሃንአላህ ነከርማ ሰውቋቸው وإنما كان يعتكف صلى الله عليه وسلم في هذه العشر በእነዚህ 10 ቀናት ኢዕቲካፍ ያደርጉ የነበረው አሉ التي يطلب فيها ليلة القدر ተስፋ ይደረግባቸው የነበሩት ሌሊቶች ላይ ነው። የመጨረሻዎቹ 10 ቀናት ላይ ነው ኢዕቲካፍ ሲያደርጉ የነበረው ማለት ነው። والمعتكف اعتكاف ያደረገው ሰው قد حبس نفسه ነፍሱን አስሮ ነው ያለው ሰው የራሱን አስሮ ነው ያለው على طاعة الله አላህን በመገዛት ላይ አስሮ ነው ያለው ራሱ وذكره رسول بموسات لي الله بموسات وقطع عن نفسه كل شاغل يشغله عن ذلك كراسو ደግሞ አቋርጧል ሙሉ በሙሉ ማንኛውም ከዚህ ከዒባዳ የሚያዘናጋውን የሚጠምደውን ነገር በጠቅላላ ቆርጦ ጥሏል። ምክንያቱም ሙሉ በሙሉ ኢዕቲካፍ አድርጎ ሲወጣ ሌላ ሸዋጊል የለም ማለት ነው ገብቷል ጠቅልሎ ማለት ነው። وعكف بقلبه وقالبه على طاعة ربه በልቡ በውጭ ገጽታውም እንደዛው አላህን በመገዛት ላይ የሙጥኝ ብሏል ማለት ነው ጸንቷል ማለት ነው። فلا يبقى للمعتكف هم سوى ما يرضي الله عنه معتكف ለሆነ ሰው ኢዕቲካፍ ለወጣ ሰው ምንም ሀም የለበትም አላህ የሚወደው ነገር እንጂ ማለት ያ ብቻ ነው። አላህ የሚወደውን ስራ መስራት ብቻ አላህ ያግራለክ መስጂድን እንሰራ አላህ ያርገን። ኢዕቲካፍ የሚደረገው የት ነው? መስጂድ እቺ መድረሳ ነው። ስንት ጉድ ለስንት ዘመኛ ተቀማጭ በቃ እዚህ ሰፈር መስጂድ መገንባት አለብን። እሺ ሱብሃንአላህ አላህ ያግራልን። ሰይጣን الرحمن يا رجال الليل جدوا رب داع لا يرد ما يقوم الليل إلا من له عزم وجد. الله الله يا رجال الليل
ያኔ ሰዓት ላይ ይገባል። አብሽሪ እናንተ የሌሊት ወንዶች አሉ ጅዱ ጣሩ ተንቀሳቀሱ በደምብ ልፉ እንደማለት ነው። ሩበ ዳዒ ላ ዩረዱ ስንትና ስንት ዳዒ ምናልባት እኮ በዚች ሌሊት በሚያደርገው ዱዓ የማይመለስበት ስንት ሰው ይኖራል። ልፉ ጣሩና ዱዓ አድርጉ እንደማለት ነው። ምናልባት እናንተ ሙስተጃብ ከሚደረግላችሁ ልትሆኑ ትችላላችሁ። ሩበ ዳዒ ላ ዩረዱ ማ የቁሙ ለይለ ሌሊቱን እኮ ሊቆም አይችልም አሉ ኢላ መን ለሁ ዐዝሙን ወጅዱ ቁርጠኛ ውሳኔ ምርር የምር ሰው ካልሆነ ነገር ሌሊቱን ሊቆም አይችልም አሉ። የምር ሰው አላህ ያርገን። አዎ የጉድ ነው። ለይለቱል ቀድሪ ዐንደ ጣኢዒነ ይህች ለይለቱል ቀድር ማለት አሉ አላህን በሚገዙ ሰዎች ዘንድ ለይለቱል ሐዝወቲ ቢልኡንስ በቃ እርካታ የሚባል ነገር በዒባዳ መረጋጋት የሚባልን ነገር የሚያገኙበት ትልቅ የድርሻ ሰዓት ነች ለይለቱል ቀድር የምትባለው። ፊ ጣዓቲ መውላሁም አላህን በመገዛት ኡንስ የሚባል የልብ ጡማእኒና መረጋጋት የሚባልን ነገር የሚያገኙበት ትልቁ እድልን የሚያገኙት ለይለቱል ቀድር ላይ ነው። ወሊንቂጣዕ ዐማ የሽገሉሁም ሚን ኡሙሪ ዱንያሁም እነዛውም ቢዚ ከሚያደርጋቸው ዱንያዊ ጣጣ በአጠቃላይ ከሚጠምዳቸው ነገር የሚቋረጡበት በዚህ በለይለቱል ቀድር ነው አሉ እነዛ ጣኢዖቹ ማለት ነው። ፈያ መን ضاع ዑሙሩሁ استدرك ما فاتك في ليلة القدر فإنها تحسب بالعمر ما شاء الله عمرun እድሜህን ያሳለፍክ ያጠፋ ሰው ሆይ በአሉባልታ በተለያየ በለው በምኑ استدرك ما فاتك ቢያንስ ያለፈህን እስቲ አካክሰው እያሉ ነው። በለይለቱል ቀድር አካክሰው ለምን فإنها تحسب بالعمر ምክንያቱም እሷ በእድሜ ልክ ነው የምታስበው። 83 ዓመት ነው እኮ ተቀይመን አይደለም አልፉ ሸህር ማለት እኮ 1000 ዓመት ወደ 83 ዓመት አካባቢ ነው። ብዙ ሰው እዛ ጋር ይቆይ መስሎኝ አይደለም እንዴ? ደግሞ 83 አለን እንጂ ምንድነው የተባለችው? ኸይሩ ሚን አልፍ ሸህር። አላህ አላህ እንግዲህ ቀድሩን አላህ ነው የሚያውቀው ማለት ነው። ከ1000 ወር በላይ ነች የተባለችው። አላህ እንድንጠቀምበት ያድርገን። ለይለቱል ቀድርን አላህ ይወፍቀን፣ ማያመልጠን አላህ ያድርገን። ቃለ አላሁ ተዓላ አላህ በቁርአን ላይ ምን አለ? ኢና አንዘልናሁ ፊ ለይለቲል ቀድር ቁርአንን በለይለቱል ቀድር አወረድነው አለ። መቼ ነው ብለናል? 24ኛው ሌሊት። ያኔ ለይለቱል ቀድር 24ኛው ሌሊት ላይ ስለነበረ ማለት ነው። ወማ አድራከ ማ ለይለቱል ቀድር ምን አሳወቀህ ለይለቱል ቀድር ምን እንደሆነ። ከዛ ይሄ በጣም ያኔ መስሐቢያ ነው። እንደዚህ ነገር አንድን ነገር አንተ ከመናገር በፊት ስለዚህ ነገር ታውቃላችሁን ካልክ በኋላ እንደገና ስትናገረው አውቃ ፊ ነፍስ ያኔ ሰርጾ የሚገባ ነገር ይሄ። ወማ አድራከ በደም ተዓጁብ እንዲኖረው የበለጠ ትኩረት ተሰጥቶ እንዲሰማ ነው። ይሄ ለይለቱል ቀድር ምን እንደሆነች ምን አሳወቀ? ለይለቱል ቀድር ማለት ለይለቱል ቀድሪ ኸይሩ ሚን አልፍ ሸህር ከ1000 ወር በላይ ይቻላል። ያኒ በዚህ ሌሊት የሚፈጸም ዒባዳ በሌሎች ሌሊቶች ከሚፈጸሙት ለይለቱል ቀድር የሌለባቸው ሌሊቶች ማለት ነው። ንጽጽሩ ያኒ ለይለቱል ቀድር ካለባቸው ሌሊቶች ጋር አይደለም። ለይለቱል ቀድር ከሌለባቸው ሌሊቶች ከሚፈጸሙ 1000 ወር ይበልጣል ነው። ዋضح ሪፒቲንግ አለው ነገር ሪፒቲንግ አለው ምን ማለት ነው? ሪፒቲንግ ማዳ ትሪዱ به يعني ሁለት የሶስት ካገረ ለቀድሮ በቃ በ83 እንኳን መጣው ያ ከማለት هكذا صحيح. نعم. قال مالك بلغني أن رسول الله صلى الله عليه وسلم الله በደንብ አድምጡት። አልኢማሙ ማሊክ ምን ይላሉ? ደርሶኛል አሉ መጥቶልኛል ከነብዩ አለይሂ ሰላቱ ወሰላም ረአ አዕማር الناس ነብዩ አለይሂ ሰላቱ ወሰላም ከሳቸው በፊት ቀብለሁ ያኒ ከርሳቸው በፊት የነበሩ ኡማዎችን እድሜያቸውን ተመለከቱ፣ ተገለጸላቸው። አው ማሻ አላሁ ሚን ዛሊክ የሁሉም ሊሆን ይችላል ወይም አላህ የፈቀደላቸውን ያክል አሳያቸው። እድሜያቸው ምን ያክል ነበረ? በሰይዱና ኑህ አለይሂ ሰላም ዘመን እኮ እድሜያቸው እንዴት ነበረ? አቂቃ ረጅም እኮ የሚያስብል ነው። በ400 ዓመት ሙቶበት አንዷ
በልጅነት ሞተብኝ ዱዓ አድርጉለት አለች ነው የተባለው እኮ። ወደ ሰይዱና ኑህ ዓለይሂ ሰላም መጣ። ልጇ በ400 ዓመቱ ሞቷል። ያ ነቢይ አላህ ነው ልጅ በልጅነቱ ተቀጨብኝ ያለ ያ አላህ 400 ዓመት ቆይቶ እኮ የኛ ኡማ የዚህ የነብዩ ዓለይሂ ሰላቱ ወሰላም ኡማ አቨሬጁ 60 ነው። እኛ አማካይ አዛይ እና ከዛ በፊት የነበረውን እድሜ ሲመለከቱ የኛ በጣም ወደፊት አሏት አይደለ? እቺ ሴት እኮ ልጅ በልጅነቱ ተቀጭን አለችው። ወደፊት እኮ አማካይ እድሜያቸው 60 ዓመት የሚሆን ሰዎች ይመጣሉ አሏት አሉ። እንደዛም አለ። እንደዛ ቢሆን ኖሮ ሱጁድ እንዳደረኩ ነበር መፈጃት እቺ እድሜ ያለች አሉ 60 ዓመት አላህ አላህ ማጃይ ነው። ታዲያ ያን ከሳቸው በፊት የነበሩት ህዝቦች የነበራቸውን እድሜ በጣም ርዝመት ሲመለከቱ فكأنه تقاصر أعمار أمتي የሳቸው ኡማ እድሜ በጣም አጭር ሆኖ ታያቸው። አላ የብሉጉ ሚን العمل الذي بلغه غيرهم ሌሎቹ እድሜያቸው ዘለግ ብሎ ዒባዳም ጨምረዋል አይደለም እንዴ? የኔ ኡማ እንደዛ ረዝሞላቸው ላይ ደርሱ ነው ብለው አላህ ተጨነቁ። ነብዩ አለይሂ ሰላቱ ወሰለም አላህ ሌሎች የደረሱበት እኮ የኔ ኡማዎች ላይ ደርሱ ነው ብለው ሲጨነቁ في طول العمر يعني እነሱ ሌሎቹ ረዝመው እድሜያቸው ረዝመው የደረሱበት ጋር ላይ ደርሱ ነው ኡማዎች ብለው ተጨንቀው فأعطاه الله ليلة القدر ليلة القدر من ሰጣቸው خيرا من 1000 شهر كأنድ شهر በላይ ሆነች። قال النخعي من قالوا العمل فيها بليلة القدر የሚሰራ ስራ خير من العمل في 1000 شهر ከለይለቱ القدر ውጭ ባሉ ከሚሰራው ስራ ከአንድ شهر በላይ ይበልጣል ማለት ነው። وفي النسائي عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال النبي عليه الصلاة والسلام من قالوا آتاكم رمضان شهر مبارك فرض الله عز وجل عليكم صيامه تفتح فيه أبواب السماء وتغلق فيه أبواب الجحيم وتغل فيه مردة الشياطين لله فيه ليلة خير من 1000 شهر من حرم خيرها فقد حرم رمضان متى هي مجمرة رمضان سيمتا ميساتوت مكر نبر ይላሉ الصحابه ሲያነሳሷቸው ረመዳን ማለት ነው። ይሄን ሐዲስ መጥቀስ የነበረበት መጀመሪያ ላይ ነበር። አታኩም ረመዳን መጣላችሁ ሸህሩን ሙባረክ የተባረከ ወር ነው። فرض الله عز وجل عليكم صيامه መጾሙን ግዴታ አድርጎባችኋል አላህ። تفتح فيه أبواب السماء የሰማይ በሮች የሚከፋፈቱበት ነው። የዝነቱ መዝነብ ያበዛል። وتغلق فيه أبواب الجحيم የጀሃነም በሮች የሚዘጋጉበት ነው። وتغل فيه مردة الشياطين ኃይለኛ የሚባሉት ሸያጢኖችም የሚታሰሩበት ነው። لله فيه ليلة በዚህ በረመዳን እኮ አላህ ሌሊት አለችው። ያቺ ሌሊት ምንድነች? ወደ አላህ አስጠጉታውና ይሄን ሌሊት ነው ለማን አስጠጉ? ሊላህ የአላህ ሌሊት ብሎ እየሰየሙት ነው አይደለም እንዴ? ሁሉ ሌሊቶች የአላህ አይደሉም እንዴ? ፈጣሪያቸው ማን ነው? አላህ። ሸረፍ ስላላት ክብር ስላላት ለየት ሊላሂ ፊሂ ለይለቱን ኸይሩን ሚን 1000 ሸህር ከአንድ ሺህ ወር በላይ የሆነች መን ሑሪመ ኸይረሃ የዚህችን ሌሊት ኸይር መልካሟን የተነፈገ ሰው አሉ። ይሄ በቃ ንፉግ ማለት ይሄ ነው። ፈቀድ ሑሪም በቃ የተነፈገ ማለት የሐቂቃ የተነፈገ ይሄ ነው። አላህ ይጠብቀን ከመነፈግ አላህ ይጠብቀን። አዎ ኢኽዋኒ ወንድሞቼ እያሉ ነው። አልሙዐወሉ ዐለል ቀቡሊ ላ ዐለል ኢጅቲሃድ። ዋናው መቼም ትልቁ ነገር አላህ ሲቀበል ነው። ቀቡል ያለው ስራ ሲሰራ እንጂ እንደው በቃ ራሱን ሲያቆራምድ ቆይቶ ስራው ግን ሶሒህ ካልሆነ ተቀባይነት የሌለው ከሆነ ምን ያደርጋል? የቻለ ሰው ቀቡሉን እያስገኘ ስራው ላይ በደንብ ጠንከር ያለ ሰው የሰበሰበ ሰው ትልቅ ነገር ነው። ትንሽ ሰርቶ ቀቡል ያገኘ ግን ብዙ ሰርቶ ቀቡል ካላገኘ ይሻላል አይደለም እንዴ? ላ ዐለል ኢጅቲሃድ በልፋት ብቻ አይደለም። ወልኢዕቲባሩ ቢቢሪል ቁሉብ ላ ቢዐመሊል አብዳን
ግምት የሚሰጠው ደግሞ የልብ መልካምነት ነው። በድርጊት በአካላችን የምንሰራው ብቻ ሳይሆን የሁለቱ ሲጣመር ነው ማለት ነው። በአካሉ አንድ ሰው 1000 ረክዓ ሰገድኩ ብሎ ቢያድር ለምሳሌ ግን ከሶላት ሸርጦች አንዱን ለምሳሌ አጓድሎ ከሆነ አላሁ አክበር ባዶ በዜሮ ነው የሚባዛበት ማለት ነው። ሩበ ቃኢሚን ሐዙሁ ሚን ቂያሚሂ ሰዓር ስንት ቆምኩኝ ባያለ ሌሊት ቆምኩኝ ሰገድኩኝ ባያለ ድርሻው ግን ምን ብቻ ነው? እንቅልፍ ማጣት። ከም ሚን ቃኢሚን መሕሩም የተነፈገ የሆነ ከኸይር የታገደ ስንት ቆምኩኝ ባያለ ሰገድኩኝ ባያለ ወከም ሚን ናኢሚን መርሑም ያዟት በደንብ ከም ሚን ቃኢሚን መሕሩም ወከም ሚን ናኢሚን መርሑም የተኛ ሆኖ ግን አላህ የሚያዝንለት ስንት አላህ ባሪያ ያለ ነው። ሱብሃንአላህ ያኛው እየቆመ ንፉግ ነው የተነፈገ ሰው ነው ወይ ከኸይር የታገደ የተራቀ ሰው ነው። ተኝቶ ይሄኛው ኸይር ላይ ነው ያለው። አላሁ አክበር ለምን ናመ ወቀልቡሁ ዛኪር ሲተኛ ሊተኛ ሲል አላህን ዘክሮ ነው የተኛው። በተለይ ደግሞ ንያ አድርጎበት እንደው ሊተቀዊ ዐላ ጣዓቲላህ ብሎ አላህን በመገዛት ላይ እንድጠናከር ብሎ ሌሊት እንድነሳ ብሎ ከተኛ ሰዋብ እያፈሰው ተኝቶ ራሱ ወልአወሉ ቃመ ወቀልቡሁ ፋጅር መሕሩም ያልነው ሰው ከኸይር የታገደ ያልነው ሰው ሲቆም ሌሊቱን የቆመው ልቡ ጠሞ ነው። ያኒ ኢኽላስ ምን ነገር የለውም። ላኪን አልዓብደ መእሙር لكن العبد مأمور بالسعي في اكتساب الخيرات والاجتهاد في الأعمال الصالحات. نعم عند سوم من مالت አይችልም ዋናው የልብ ነው ያለ ደግሞ ሌላ ውስጥ መዘፈቀፍ አይችልም። ظاهرا وباطنا ልብም ቦታ አለው አካልም የሚሰራው ቦታ አለው ሁለቱ ተማም። ስለዚህ ሰውየው ታዟል አሉ لكن العبد مأمور የታዘዘ بالسعي እንዲፈጥ እንዲንቀሳቀስ ማለት ነው። في اكتساب الخيرات መልካም ነገሮችን በመስራት ላይ እንዲንቀሳቀስ ወልኢጅቲሃድ ፊል አዕማል ሷሊሓት መልካም ስራዎችን በመስራት ላይ እንዲለፋ ወኩሉም ሙየሰሩ ሊማ ኹሊቀ ለህ ሁሉም መቼም ለተፈጠረለት የተገራ ነው። ለጀነት ተብሎ ተፈጥሮ ከሆነ የሚገራለት የጀነት ስራ ነው። ለጀሃነም ተብሎ ተፈጥሮ ከሆነ ደግሞ የሚገራለት የጀሃነም ስራ ነው። እኛሳ ምንድነው ማድረግ ያለብን? የትኛው እንደሆነ የምናውቀው ነገር አለ የለም? መልፋት። አንድ ሰው ነጋዴ የሆነ ሰው እኮ ሊያተርፍም ላያተርፍም እየቻለ ፕሮባቢሊቲ ያለው ሁለት ምድል አለው አይደለም እንዴ? ግን በቃ ከስር እችላለሁ ብሎ ዝም ብሎ ይቀመጣል? አይቀመጥም። ገበሬ በደንብ ለፍቶ መጨረሻ ላይ የሆነ ዱቅ ወይም ውጭ ነገር መጥቶ ሊያጠፋበት ይችላል አይደለም እንዴ? ግን ያን ሰግቶ ይቀመጣል? አይቀመጥም። የትኛው እንደሆነ ስለማያውቅ አተርፋለሁ ኸይራ ጋር አገኛለሁ ብሎ ይለፋል። ወሀከዛ أما أهل السعادة فييسرون لعمل أهل السعادة النزا سعيدوش يجنة يتبالوت ميقر الله جو يا خير سرانو. وأما أهل الشقاوة فييسرون لعمل أهل الشقاوة النزا يجهنم سوج ميقر الله جو يجهنم سرانو. فأما من أعطى يلزم الزكاة ونجلال وإن ليلة صدقة يسطى مالتهم واتقى الله نفرم وصدق بالحسنى بلا إله إلا الله أو نتبلو يتقبل مالتنا فسنيسره لليسرى لخير نقر الله يقرأ فالمبادرة يعني بادرون مالتنا فطانوا مفتن يسفل قال يقولون إلى العمل بالطاعة ملكام سنوات بمسرات لي تفاتأ فيما بقي من الشهر بكروا وركف فعسى أن يستدرك به ما فات من ضياع عمر يتأفوا يلمياتشن كفر له بزي ما كاكاس من شريان نقتل ويسناكم يقتل بيتوش نيقارو سجل تولى العمر في سهو وفي لهو وفي خسر فيا ضيعة ما أنفقت في الأيام من عمري وما لي في الذي ضيعت من عمري من عذري
فما أغفلنا عن واجبات الحمد والشكر أما قد خصنا الله بشهر أيما شهر بشهر أنزل الرحمن فيه أشرف الذكر وهل يشبهه شهر وفيه ليلة القدر فكم من خبر صح بما فيها من الخير روينا عن ثقات أنها تطلب في الوتر فطوبى لامرئ يطلبها في هذه العشر ففيها تنزل الأملاك بالأنوار والبر وقد قال سلام هي حتى مطلع الفجر ألا فادخرها إنها من أنفس الذخر فكم من معتق فيها من النار ولا يدري شرح حسب القارئ تولى العمر في سهو عنده بمزناقات እድሜያችን ይሄዳል وفي لهو በዛዛተ በጨዋታ وفي خسر ጥፋት ባለበት ነገር ነው በቃ በኪሳራ ነው በነዳማ ባለው ነገር ነው የሄደው እድሜያችን فيا ضيعة ما أنفقت في الأيام من عمري من አይነት የጥፋት ጊዜ ነው فيا ضيعة ما أنفقت في الأيام በነዛ ባለፉት የእድሜ ጊዜ የፈጸምኩት የሰራዋቸው ነገር ምን አይነት ኪሳራ ያለባቸው فيا ضيعة ምን አይነት ጥፋት ያለበት ነገር ነው የሰራሁት ومالي في الذي ضيعت من عمري من عذري ደግሞ ባሳለፍኩት ባጠፋሁት የእድሜ ክፍል ደግሞ ዑذር ኖሮኝ አይደለም ምንም ዑذር የለም فما أغفلنا አረንደው ምን አይነት መዘናጋት ወረረን እያሉ ነው فما أغفلنا እንዴት አይነት ዝንጎች ነን عن واجبات الحمد والشكر ግዴታ የሆነብንን ምስጋና በማድረስ ላይ እንዴት የተዘናጋንን أما قد خصنا الله بشهر أيما شهر እንደው ከወራት ለየት ያለ ወር አላህ ነው ለይቶ አልሰጠንም የረመዳን ወር بشهر ይሄ ደግሞ ወር ይሄ የረመዳን ወር ማለት أنزل الرحمن فيه أشرف الذكر ከሁሉም የላቀ የሆነውን መጽሐፍ ቁርአንን ያወረደበት ይሄን ለየት ያለ ወር አልሰጠንም እንደ አላህ وهل يشبهه شهر وفيه ليلة القدر አንድ ወር እንኳን እሱን የሚመስል አለ ለይለቱል ቀድር ያቀፈውን የረመዳንን ወር የሚመስል ወር አለ የለም فكم من خبر صح بما فيها من الخير በዚህ ለይለቱል ቀድር ያቀፈችውን ኸይር የሚጠቅሱ ስንትና ስንት ዘገባዎች መጥተውልናል ሐዲሶች መጥተውልናል روينا ተዘግቦልናል عن ثقات ታማኝ ከሚባሉ ዘጋቢዎች أنها تطلب في الوتر وتر በሆኑት ሌሊቶች እንደምትፈለግ እቺ ለይለቱል ቀድር 21 23 25 27 29 فطوبى እድለኛ እንግዲህ ትልቅ ዕጣ ተሰጥቶታል አሉ لمرئ ለሰውየው ለየቱኛው يطلبها في هذه العشر በእነዚህ በመጨረሻዎቹ 10 ቀናት ለሚፈልጋት ሰው ደስታ ተረጋግጦለታል ለዚህ ሰው ففيها በዚህ ሌሊት تنزيل الأملاك መላእክቶች ይወርዳሉ بالأنوار والبر አንድ በብርሃን የተጥለቀለቀ ይዘው ነው ሲወርዱ ኸይራቱን ይዘው ነው የሚወርዱ ሲወርዱ እነሱ ራሱ ከኑር አይደል የተፈጠሩት وقد قال الله ደግሞ ብሏል አሉ سلام هي حتى مطلع الفجر فجر እስከሚወጣ ድረስ ሰላም ያላት ሌሊት ነች ብሏታል ወይም የሰላምታ ሌሊት ነች ማለት ነው ألا أواجه فادخرها أكماشات مالتنا وجهن بدن بدرجة إنها من أنفس الذخر كهلم يلاك متاكماتشو يكازنا غزب اللي بتاسقبها ولا لا يجي يتلقوا كازنا هل تاسقبات ميقبا يجن فكم من معتق فيها بزيج ليلتكو من النار كأسات الناس يميبال سنتنا سنت هو ناس سنت سوالة ولا يدري أسوقنا يا قبل ناس يوطعون بزيلين الله الله يقول نار لهم الله الناس حرنا كتبات الله
ጀነት ተከፍሎ ከሚገቡት አላህ ያድርገን። በኢሳሚ ተዓዛብ ቅጣት የሚባል ነገር ሳይቀድም እንደው ቀጥታ መጀመሪያ መዓል አወሊን ከሚገቡት አላህ ያድርገን። እኛም እንደው የምንወዳቸው ወዳጆቻችንን መሻይኾቻችንን ይሄ ጣም የሚወፍቁ አላህ ያድርገው። ሁላችንም ይሄን ስብስባችንን ጀነት ላይ አላህ ያድርገን። ይህን ጀማዓ ምን አለ እንደው በቃ ክርክር አላህ ያድርገው። ጀማዓውን አላህ ይወፍቀው። ሐቂቀተን በቃ እንደው ልሽጥ ያለ ጀማዓ አላህ ያድርገው። መድረሳ ሳይሆን እንደው በቃ ሁሉንም በቃ ምን ተካክልበትን አላህ ይስጠን። ያ ረቢ አላህ ያ ረቢ አላህ ይሄ ሙሐባችንን እስከ ጀነት የሚዘልቅ አላህ ያድርገን። ሴቱንም ወንዱንም አላህ ያጠንክረው። እንግዲህ የተቸገረ የተጠበበ ካለ አላህ ይገላግለው። እንግዲህ ትዳር እንግዲህ እምቢ ያለው ደግሞ አላህ ያስላለት። ጥሩ ጥሩን ባለ እህቶቻችን ጥሩ ጥሩ ሚስት ለእህት ለወንድሞቻችን አላህ ይወፍቃቸው። አላህ ይወፍቀን ለሁላችን። አላህ ይወፍቃቸው። አላሁመ ሰሊ